ከመጀመሪያው ጀምሮ ነጭ አይጥ ክፉ ናት ብያቸዋለሁ። አላልኩም ብያለሁ። ጋይስ ነጭ አይጥ ክፉ ናት ብያላልኩም ብያለሁ። ይህን መልሱልኝ። መጀመሪያ ከወደ ወሬ ከሜዴ በፊት ነጭ አይጥ ክፉ ናት ብያለሁ አላልኩም? ብያለሁ አላልኩም ወይ? አሃ አትሉ? ብያለሁ አላልኩም? ብለሻል። የስ አመሰግናለሁ። ምን ይልቅዳ ላይክ አድርጉ ጋይስ። ነጭ አይጥ እንዲሁ ሳያት ትከሻይ ልክ እንደ ዞኔ ልጅ ትከብደኛለች። ነጭ አይጥ ከባድ ሰው ናት። እኔ ከስኛ ጋር ስትጣላ ቤተሰብ ላይ ፊት የምትለው ለምን እንደሆነ አላውቅም። ቤተሰብ ምን አድርጓት እንደሆነ አላውቅም። እና ጥሩ አይደለም። የእኛስ ቆሌያችን እዚሁ ሚዲያ ላይ ቀርቷል። የቤተሰባን የአቶ ዮናስ ደለለኝ ቆሌ ቢያርፍባት ሴትዮ ላይ ስብርብር ብላ ነው የምትቀረው። ቢያንስ እንኳን እንደኔ ከማውራቷ በፊት እግዚአብሔር አደራህን እንዳትቆጥርብኝ ብላ ወደ እግዚአብሔር አልተማጸነችም። እኔ ግን ህዝብ ፊት ነው እንደው እግዚአብሔር እንደው አደራህን ብዬ ጠይቄ ነው ወደ እናንተ የመጣሁት። መስሎሻል አዳሚ? አዎ ብያለሁ። እዚህ አደባባያችሁ ላይ ይኸው እዚህ ጋር ስላድኗል የመድኃኒዓለም አባቴ አደራህን እጁን ዘርግቷል። አደራህን ብያለሁ። አደራህን እንዳያዝኑብኝ ብያለሁ። ግን እኔ የእሷንም ድምፅ እያመጣው የእናትየዋንም ድምፅ እያመጣው ማሰማት አልፈልግም። በመጀመሪያ ደረጃ እንደዚህ አይነት ስብዕና የለኝም። እንደዚህ አይነት ነገር ውስጥ መግባት አልወድም። ግን ያው የሚዲያ ወሬ እስከሆነ ድረስ የሀገሬ ልጆች እስከተወራ ድረስ ቀጥ በቀጥ እናውረዋለን። እኛ የፈለጉትን አይኑ አቅማችሁ ሊያሾ ናት። ሌላ አቅም የላችሁ። ምክንያቱም የሊያሾ ጥላቶች የአረብ ሀገር ልጆች እነዚህ ገርዳሚዎቹ ይበዛሉ ብለው ስለሚያስቡ ብቻ ሊያሾን እንደ ቅመም ይጠቀሙባታል። ሁኬርስ በመጀመሪያ ደረጃ ፖይንቱ ሁኬርስ ነው። ጠሉኝ ወደዱኝ ሁኬርስ፣ ብትደራጁ ባትደራጁ ሁኬርስ ጋይስ፣ ሁኬርስ። አጠገቤ አይደለም መኪኔን የመንካት ሞራል አላችሁ ያላችሁ? ፖይንቱ ምንድን ነው? እኔ ጋር መታችሁ መኪኔን ያለ ፈቃዴ መኪኔን ራሱ እንዲህ መንካት አይደለም፣ ተገድፋችሁ ራሱ ፎቶ ልትነሱ አልፈቅድላችሁ። ይሄ ነው እንግዲህ ዋናው እሱ ነው። በኮመንት መመጻደቅ መንቦጫረቅ መብታችሁ ነው። አይ ዶንት ኬር። ምን ልላችሁ ፈልጌ ነው የሀገሬ ልጅ ወዲህ ነው ጨዋታው። እንግዲህ ትላንትና እኔ ልጄን ገለዋን እያጠብኳት ነበረ። ተደወለልኝ ከወደ እንግሊዝ ሊያሹ አሉኝ። አቤት። አረ ላይቭ ግቢ። የምን ላይቭ አልኳቸው። እኔ ደግሞ አላወኩም። እኔ ምን እንደተፈጠረ አላውቅም። አረጉድ አሉ። ምንድን ነው? አረግቢ ነጭ አይጥ ጋ ግቢ ሲሉ ማለት የት ላይ? አረ ቲክቶክም ላይ አረ ዩቱብም ላይ ግቢ ሲሉ ዩቱብ ላይ ጆይን አድርጌ የሀገሬ ልጆች። ከዛም የዩቱብ ወሬ አልተመቸኝም። ፌክ አካውንት ከፍቻለሁ። አሁን ሰሞኑን የከፈትኳት ፌክ አካውንት አለችኝ ጋይስ። ገና 3 ሰው ነው ምናምን ያላት በእሷ ፌክ አካውንት ጆይን አድርጌ ገባሁ። የሀገሬ እንኳ አልዋሻችሁም። አንድ ዋሻችሁ ሻት የለም። ገባሁ። ተደውሎልኝ ነው በነገራችን ላይ ተደውሎልኝ ምንም አላውቅም። ከዛ ሾከክ ብዬ ስገባም ወደ 2000 ምናምን ሰው አለ። የሀገሬ ልጆች በጎቼ ተሳደቡ፣ ማሮቼ ፍቅሮቼ ተሳደቡ። ማሮቼ ፍቅሮቼ አይ ፕሬጋት ለእናንተ ራሱ ነኝ። ከዛም በኋላ አትሉኝም የሀገሬ ልጆች? ይገርማችኋል። እንደው ቢቀርብኝ ያልኩት እንደው ቢቀርብኝ ብዬ
እነዚህ ሰዎች እንደው ተንኮላቸው ስገባ የሰርጀሪ እናት መታለች። አዎ የሰርጀሪ እናት መታለች። ኢንተርቪው እየተደረገች ነው ጋይስ። የደረስኩት ኢንተርቪዋ ላይ ነው። ሴትዮዋ ኢንተርቪው እያደረገች ነው። አሁን ሰልማለች። አሁን ሙስሊም ናት። በፊትም ሙስሊም ነበረች። አቶ ዮናስን ካገባች በኋላ ነው አሉ ክርስቲያን የሆነችው። እቹን ሰርጀሪ ስትወልድ ነው አሉ ክርስቲያን የሆነችው እንጂ ሙስሊም ናት አሉ እናትየዋ። ከዛ ልጅኛዋ ነጭ አይጥ ኢንተርቪው ታረጋታለች። ሀገሬ ልጆች ኢንተርቪው ይችኛዋ ትናገራለች። ሲዋር ለክርስቶስ እንደው ነጭ አይጥ እንደው ቤተሰብ ባታመጭስ እንደው ቢቀርብሽስ? ኧረ ተይ ቆሌም ጥሩ አይደለም። ስደተኛ ነሽ ተይ። ክልትም ብለሽ እንዳትቀሪ መንገድ ላይ እዛው ሰው ሀገር ላይ ክልትም ብለሽ እንዳትቀሪ። የእናት ቆሌ የአባት ቆሌ አሁን አቶ ዮናስ ደለሌ ቢያዝኑብሽ ለአንቺ ጥሩ ነው? ለአንቺ ጥሩ ነው? ተይ ነጭ አይጥ ተይ። አንቺ እኮ በሊቢያ ተሰደሽ የመጣሽ ሰው ነሽ። በኋላ ተይ ብዬሻለሁ። ልክፍቱ ምኑም አለ ሲደራረብብሽ ጥሩ አይደለም። እኔ ግን በግልጽ ነው የተናገርኩት፣ ተናግሬያለሁ። በዛ ላይ አቶ ዮናስ አሁን ብለው ቢያለቅሱብሽ እቺ ሰርጀሪ እቺ ሰው ሰራሽ አሁን ቁጭ ብላ አልተኛችም ቀኑ ሙሉ። ዛሬ እስከ ኬኳን ላመጣት እስኪ ድረስ ላይቭ ላይ ነበረች በየገስቱ የኔና አይ ሰርጀሪ እኔ ገብርኤልን ኬኳን ላመጣት እስከሄድኩ ድረስ ገስት ላይ ነበረች። የሀገሬ ልጆች አሜሪካ ሌሊት የለም እንደ የሀገሬ ልጆች ሌሊትና ቀን የለም እንደ ኖ ናይት ኖ ሚድናይት ኖ አፍተርኑን የሀገሬ ልጆች ኖ ስሊፕ የሀገሬ ልጆች። ምንድን ነው እሱ ግን ሰርጀሪ ምንድን ነው? እኔ ፌክ አካውንት አለኝ ፎሎ አድርጌሻለሁ። አሁን 4 ሰው ፎሎ አለኝ የኔ ፍሬንድ የሆኑትን 4ቱን ፎሎ አድርጌያቸዋል። በሱ እያየሁሽ ነው። የኔንማ ብሎክ አደረግሽ መልሰሽ ቦልከሽኛል። እያየሁሽ ነበረ ዛሬ እስከ 8 ሰዓት ድረስ ቲክቶክ ላይ ነበርሽ። እስከ 8 ሰዓት በኢትዮጵያ 8 ሰዓት ድረስ ኖ ስሊፕ ኖ ሚድናይት ኖ ናፕ ኖ ሌሊቱ ሙሉ ነበርሽ። ጠዋትም ስነሳ ነበርሽ። 7 ሰዓትም ላይ ነበርሽ። አትተኝም። አሜሪካ ሀገር ያሉ ሰዎች እኮ ስራ ለቤት ነው አንድ አይናቸውን አላርም ላይ አንድ አይናቸውን እንቅልፍ አድርገው የሚተኙት። የኔ እናት ምን ነው እንቅልፍ አጣሽሳ? ሰርጀሪዬ እኔ አልተጨነቅሽም አንቺ፣ አልተናደርሽም አንቺ፣ አልተናደርሽም። እንቅልፍ ግን አጥተሻል። እኔ በነገራችን ላይ አሳዝነሽኝ አዝኜልሻለሁ። ለምን እንዳዘንኩልሽ ታውቂያለሽ? አንቺ ምን ታውቂያለሽ? አንቺ ምን አጠፋሽ? እኔ ለአቶ ዮናስ ነው መናገር የምፈልገው። አቶ ዮናስ ስህተት ነው የሰሩት። በነገራችን ላይ ስህተት ነው ያደረጉት። ለልጆት ምን ብለው ነው ለእናትየዋ እንዲህ እንድትጠላ ያደረጉት? ጥያቄ ለእርሱ ነው። ጎንደሬ ብሔር አይመርጥም። ጎንደሬ ዘር አያይም። ጎንደሬ ሲዋለድ ሲጋባ ዘርህ አይልም። ምን ሆነው ነው ግን እርሱ ዘረኝነት በልቦት እንደዚህ ሞልቶ ፍሰስ ያለው? ለልጆት ለእናትየዋ በዚህ ደረጃ ክፋት የነገሩት? ልጆት እናትየዋ ሳትሞት ሞታለች ብላ በአደባባይ ላይቫን መታ ብዙ ገርዳሚዎችን ሰብስባ እንድትናገር ያደረጉት ምን አይነት ነገር ቢገጥሙት ነው? ምን አድርገው እንደውች ታርጋቦት ይሆን እንዴ? አላውቅም። እንደው እግዚአብሔር እንደው ሰው የሚለውን ያልኩት ይቅርታ። ምን አድርጋውት ነው እንደዚህ የጠሏት? ያልሞተች ሴትየው በአደባባይ ሞታለች ብላ በህዝብ ፊት እስክትመሰክር ድረስ እንዴት? አረ ፈጣሪ ቀየሞታል። ተው አቶ ዮናስ ተው፣ ኃጢአት ነው። የሞተ አረፈ እኮ ነው የሚባለው የሀገሬ ልጆች። የሞተ አሁን እንደው አይበልባትና እቺ ሴትየው ሞተው ቢሆኑን እኮ አረፉ ነው የሚባለው እንጂ እኮ ጋይስ ተሰቃዩ እኮ አይባልም። ተሰቃይቶ ሞቶ አይባልም እኮ። እንደው ቢሞቱ ራሱ እንደዚህ አይነት ጉድ ከምትሰሙ